ሰላም ሰላም እንዴት ናችሁ? ዛሬ ስለ አካውንቲንግ ፎር ፓርትነርሺፕ ቢዝነስ ዲስከስ ላደርጋችሁ ነው የመጣሁት። እንደሚታወቀው ፈንዳሜንታል አካውንቲንግ ቱን በተመለከተ ኤግዚት ኤግዛም የአካውንቲንግ ኤግዚት ኤግዛም ከበር ከሚያደርጋቸው ሀሳቦች ውስጥ አንዱ የሆነው የፓርትነርሺፕ ቢዝነስ ፎርምን አንደርስታንድ ማድረግ ነው የሚለው። ሶ ፓርትነርሺፕ ቢዝነስ የሚባለው ኦብቪየስሊ እንደሚታወቀው አሶሲዬሽን ኦፍ ቱ ኦር ሞር ኢንዲቪጁዋልስ ነው። ስለዚህ አንድን ቢዝነስ በጋራ ብንሰራ ኮኦነር ብንሆን ውጤታማ እንሆናለን፣ ፕሮፊት ጀነሬት ማድረግ እንችላለን የሚሉ ፈቃደኛ የሆኑ ሁለትና ከዚያ በላይ ኢንዲቪጁዋሎች የሚመሰረቱት ቢዝነስ ነው ፓርትነርሺፕ የሚባለው ማለት ነው። ሶ ቢዝነስ የሚባለው ሀሳብ በፎርም እንደዚሁም ደግሞ በታይፕ እንደሚከፈል ከዚህ በፊት ነግሬያችሁ ነበረ፣ በዘርፍና በአወቃቀር ማለት ነው። ታይፕ የምንለው ሰርቪስ የሚሰጡ ማኒፋክቸሪንግ፣ እንደዚሁም ደግሞ ሜርቻንዳይዚንግ እያለን ፎርም ጋር ስንመጣም ሶል ፕሮፕራይተርሺፕ አንድ ሰው መስርቶ የሚያስተዳድረው ፓርትነርሺፕ፣ እንደዚሁም ደግሞ ኮርፖሬሽን እያልን ነበረ። በዚህኛው ቶፒክ ግን ዲስከስ ለማድረግ የፈለግነው ስፔሲፊካሊ ፓርትነርሺፕ የሚባለውን። ሶ ፓርትነርሺፕ የሚባለው ቢዝነስ አግሪመንትን መሰረት አድርጎ ነው የሚነሳው። አርቲክልስ ኦፍ አሶሲዬሽን ወይም ደግሞ አርቲክልስ ኦፍ ፓርትነርሺፕ የሚባለው አግሪመንት መሰረት ነው የሚያደርገው። ይህ አግሪመንት በውስጡ የሚይዛቸው ኤሌመንቶች አሉት። ቢዝነሱን ሎኬሽን፣ የቢዝነሱን ስም፣ እንደዚህም ደግሞ ፐርፐዛቸው ምን እንደሆነ፣ የፓርትነሮቹ የእያንዳንዱ ሜምበር የካፒታል ኮንትሪቢዩሽን ዘንድ ሮላቸውንና ሪስፖንሲቢሊቲያቸውን ለእያንዳንዱ ሜምበር ሊስት ይደረጋል። ሶ ኢንካም ወይም ደግሞ ሎስ ፌስ ቢያደርጉ እንዴት ነው ዲስትሪቢዩት የሚደረገው፣ ሜቴዱን እንደዚሁ ኢኳሊ ነው በሬሾ ነው ወይስ ደግሞ ቤስድ ነው ቢግኒንግ ካፒታል ነው የሚለው ሊስት የሚያደርግ አግሪመንት አላቸው። ሶ እያንዳንዳቸውን ራይትና ኦብሊጌሽን እንደዚሁም ደግሞ ሊኩዴሽን ቢኖር ዋይንድ አፕ የሚሆንበት ሲናሪዮ ቢፈጠር እያንዳንዳቸው ሪስፖንሲቢሊቲ እያንዳንዳቸው ኦብሊጌሽን ክሊርሊ ሜንሽን የሚያደርግ አግሪመንትን መሰረት አድርገው ፓርትነሮች ቢዝነሳቸውን የሚጀምሩት። ሶ ይሄ ፓርትነርሺፕ የሚባለው ቢዝነስ በራሱ ጀነራል ፓርትነርሺፕ፣ ሊሚት ላያቢሊቲ እያልን ዲቴል የሆኑ ክላሲፊኬሽኖች ማየት እንችላለን። ሶ ሁሌም እንደምላችሁ ጠለቅ ያለ ነገር እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ሰፋ ያሉ ሀሳቦችን ስለ ፓርትነርሺፕ ቢዝነስ አወራችኋለሁ። አሁን ግን የኤግዚት ኤግዛምፕሉ ፕሪንቱ ላይ በተቀመጡት መሰረት ብቻ እንሄድ። ካራክተሪስቲክሱን እናያለን። የፓርትነርሺፕ ቢዝነስ ካራክተሪስቲክስ የመጀመሪያ ቮለንተሪ አሶሲዬሽን ነው። ዊች ሚንስ ፎርም የሚሆነው ቮለንተሪሊ ነው ማለት ነው። ኢንዲቪጁዋሎች እርስ በርስ ሴሌክት የሚደራረጉት ዊዛውት ኤኒ ሰርድ ፓርቲ ኢንቮልቭመንት ነው። የሆነ አካል ገብቶ የሆነ መንግስት ወይም ደግሞ ኢንዲቪጁዋሎች ፎርም አድርጓቸው ሳይሆን በፍቃደኝነት ላይ ተመስርቶ ነው የሚኖረው ማለት ነው። ሶ እያንዳንዱ ፓርትነር የራሱ የሆነ ፐርሰናል ሊያቢሊቲ ሊኖረው ይችላል፣ ፐርሰናል የሆኑ ሪሶርሶች ሊኖሩ ይችላል፣ ወይም ደግሞ ሴንስ ለሚያደርጓቸው ትራስቶች ይኖራሉ ማለት ነው በእያንዳንዱ ሜምበር ላይ። ሌላኛው ሚውቹዋል ኤጀንሲ ነው የሚሆነው። ስለ አንዱ ፓርትነር ለሌላኛው ኤጀንት ነው ማለት ነው። የጋራ ኤጀንት ናቸው ማለት ነው። ሶ እያንዳንዳቸው ለሚወስዱት አክሽን እያንዳንዱ ቢዝነሱን በሚመለከቱ ስኮፖች ላይ አንዱ ለአንዱ ኤጀንት ሆኖ የሚቀጥሉበት የቢዝነስ ኢንተርፕራይዝ መሆኑ ሁለተኛ ካራክተሪስቲክስ ነው። ዘንድ ሶስተኛው ደግሞ ሊሚትድ ላይፍ ነው ማለት ነው። ፓርትነርሺፕ ቢዝነስ ሊሚትድ ላይፍ ስፓን ነው የሚኖረው። በፓርትነሮች ወይም ደግሞ በሜምበሮቹ ኢንትረስት ላይ ዲፔንድ ነው የሚሆነው ማለት ነው። ሶ አዲስ ፓርትነር ቢገባ ወይም ደግሞ የነበረው ፓርትነር ዊዝድሮ ቢያደርግ ኦሪጂናል አሶሲዬሽናቸው ቫሪ ያደርጋል፣ ይቀየራል። ሶ ናቹራል ዲዛስተር ቢኖር አደጋ ቢደርስበት ዲሳትስፋይድ ቢሆን አንዱ ሜምበር ከፓርትነሮች ውስጥ ሶ ኦሪጂናል አሶሲዬሽናቸው ይቀየራል። ሶ እንደ ኮርፖሬሽን ቦርድ ኦፍ ዳይሬክተር ድርሻውን ሰጡት ወይም ደግሞ ህጋዊ ወራሾቹ ሲመጡ ዲቪደንድ እየወሰዱ የሚቀጥሉበት አይነት ሴናሪዮ የለውም ማለት ነው። ዛሬ ላይ ተነስቼ ቢዝነሱን መስራት አስጠልቶኛል፣ በቃ መስራት አልፈልግም ብል ውጤታማ የሆነ ቢዝነስ እንኳን ቢሆን ላይፍ ስፓኑ ያበቃል ማለት ነው። ሶ የተገደበ ህይወት ነው የሚኖረው ፓርትነርሺፕ ቢዝነስ። ሌላኛው ካራክተሪስቲክስ ደግሞ አንሊሚትድ የሆነ ሊያቢሊቲ ነው የሚኖረው። ዊች ሚንስ በፓርትነሩ ስም የተበደሩትን ዕዳ መክፈል ቢያቅታቸው ወደ ግል ፕሮፐርቲያቸው ወደ ግል ንብረታቸው ጭምር የሚሄድ ዕዳ ነው የሚኖርባቸው ማለት ነው። ድርጅት ቢሆን ድርጅቱ ነበር የሚጠየቀው። አሁን ግን ፓርትነሮች ናቸው። ሶ አንሊሚትድ የሆነ ዴስ ነው የሚኖርባቸው። ኦብሊጌሽናቸውን መክፈል ቢያቅታቸው ፐርሰናል የሆኑ አሴቶቻቸውን ፋይናንሻል ኦብሊጌሽኑን ሚት እስኪያደርጉ ድረስ ሊሸጥባቸው ሊወሰድባቸው ይችላል ማለት ነው። ሌላኛው የፓርትነርሺፕ ቢዝነስ ካራክተሪስቲክስ የሚሆነው ደግሞ ኮኦነርሺፕ ኦፍ ፕሮፐርቲ ነው የሚሆነው። አሴቶቹን ንብረቶቹን ኮንትሪቢዩት የሚያደርጓቸው ንብረቶች ላይ የጋራ ባለቤትነት ነው የሚኖራቸው ማለት ነው። ስለዚህ ዲዞሌሽን ቢኖር ወይም ደግሞ ሊኩዴሽን ቢኖር ራሱ በአሴቶቹ ላይ የጋራ ባለመብትነት ይኖራቸዋል ማለት ነው።
አካውንቲንግ ትሪትመንቱን ስናይ ፓርትነርሺፕ ቢዝነስ ላይ ሪካርዲንግ አለ፣ ዘንድ ዲቫይዲንግ ኢንካም ኤንድ ሎስ አለ፣ ዘንድ ክሎዚንግ ነው የሚሆነው። ፓርትነሮቹ ኢንቨስትመንት ስንመዘግብ በፊት ከምናውቀው ሶል ፕሮፕራይተርሺፕ ቢዝነስ ለየት የሚያደርገው ነገር ምንድነው? ስፔሲፊክ የሆነ የካፒታል አካውንት ይኖረናል። በሜምበሮቹ ብዛት ልክ በፓርትነሮቹ ቁጥር ልክ ተጨማሪ ካፒታል ይኖረናል ማለት ነው። ኢንቨስት ያደረጉትን አሴት በዴቢት ዘንድ የፓርትነሮቹን ካፒታል ክሬዲት ላይ እያደረግን የተለያዩ የካፒታል አካውንቶችን ሜንቴን እናደርጋለን። ሶ ኮንትሪቢዩት ያደረጉት በተለያየ አይነት አሴት ፎርም ሊሆን ይችላል፣ ዊዝን ሊያቢሊቲም ሊሆን ይችላል። ፎርም የሚያደርጉት ሶ በክሬዲት ሊያቢሊቲውን መዘንገባለን ከአሴቱ ላይ ተቀንሶ የፓርትነሩን ራይት ወይም ደግሞ ካፒታል ክሬዲት ላይ መመዝገብ ነው የሚጠበቅብን ማለት ነው። ሌላኛው ደግሞ ዲቫይዲንግ ኢንካም ኤንድ ሎስ ነው የሚሆነው። ፓርትነሮቹ በሚያተርፉ ጊዜ ወይም ደግሞ በሚከስሩ ጊዜ እንዴት ነው ሼር የምናደርጋቸው? አግሪመንት ከሌላቸው የህግ ቦታ ቢሆኑ ኢኳሊ ነው የሚካፈሉት። በት አርቲክልስ ኦፍ አሶሲዬሽናችን ላይ ኢኳሊ ነው የምንካፈለው ካሉ ኢኳሊ እናካፍላለን። ስንመዘግብ ኢንካም ሰመሪ፣ እንደዚሁም ደግሞ ካፒታላቸው መጨመሩን፣ ኪሳራ ከሆነ ደግሞ መቀነሱ። በሬሾ ከሆነ ስቴትድ በተደረገው ሬሾ መሰረት ለእያንዳንዱ ሜምበር የምናካፍለው ይሆናል። ሌላኛው ደግሞ ቤዝድ ኦን ቢግኒንግ ካፒታል እናከፋፍላቸው እንችላለን። ትርፍና ኪሳራው ያዋጡት መጠን ሲካፈል ለፓርትነሮቹ ቶታል ካፒታል ባላንስ አካፍለን የተገኘው ትርፍ ላይ በማባዛት ትርፍና ኪሳራቸውን ልናከፋፍላቸው እንችላለን ማለት ነው። ሌላኛው የሚሆነው ደግሞ አካውንቲንግ ትሪትመንት በፓርትነርሺፕ ቢዝነስ ላይ ክሎዚንግ ነው ማለት ነው። ፊስካል ይሩ ሲያበቃ ወይም ደግሞ ሊኩዴሽን በሚኖር ሰዓት ላይ አዘዋይስ ቢዝነሱ ኦብጀክቲቭን አቺቭ አድርጎ ሊሆን ይችላል፣ ሊስ አግሪመንት ኖሮ ሊሆን ይችላል፣ ባንክረፕሲ ሊሆን ይችላል፣ ዋቴቨር ኢዝ ኒውሊ ኢናክት የተደረጋለው ሊሆን ይችላል። ፓርትነሮችን ቢዝነስ ኢሌጋል የሚያደርገው ሊኩዴት ማድረግ እንዳለበት ከታመነ ሊኩዴሽኑን እንመዘግባለን ማለት ነው። ለሊኩዴሽን ብለን የምናልፋቸው ስቴፖች አሉ። የመጀመሪያው ሪያላይዜሽን ነው which means ሴሊንግ ነን ካሽ አሴት ፓርትነርሺፕ ቢዝነስ ነው። ዘን እዳቸውን ይከፍላሉ፣ ጌንና ሎሳቸውን ዲስትሪቢዩት ያደርጋሉ፣ ክሎዚንግ ይኖረናል ማለት ነው። ፓርትነርሺፕ ቢዝነስ አድቫንቴጆች አሉት፣ ዲስአድቫንቴጆች አሉት። ከሶል ፕሮፕራይተርሺፕ እንደዚሁም ደግሞ ከኮርፖሬት ቢዝነስ አንጻር እንደ ጥቅም እንደ ጉዳት ሊስት የምናደርጋቸው ማለት ነው። ስለነሱ ሰፋ ያለ ቪዲዮ ኮሜንት ላይ ካስቀመጣችሁ ላይ ልሰራላችሁ ይችላሉ። እንደዚሁም ደግሞ መልቲፕል ቾይስ ኩዌስችኖችም አሉ። ኤግዚት ኤግዛም ተፈታኙ ስለ ፓርትነርሺፕ ቢዝነስን በተመለከተ ጥያቄዎችን አዘጋጅቼላችኋለሁ። ከነመልሱ ልናያቸው እንችላለን። አመሰግናለሁ። ቴንክ ዩ። ጨርሰናል።